ከአይኔ አይደለም ከህይወት የብጠፋ ሲኦል ድረስ እከተልሃል። አለቅም ይልክ እገልሃለሁ። ያያትልም ምንድነው? እንዴት ነህ ዳኪ? አሎ አቤል አዲስ ነው። ይሄ ጥርብ የሆነ ሰው እየነጀሰ እኔን ራሱ ብታይ እዚህ መከሬን ሲያበላኝ በቃ ተጣላው ሲለኝ ነው ተነስቶ ሄደው። ተው እባክህ። ደግሞ ያ መከረኛ ሀብቴ መጥቶ ነበር እና ነገና አልከው? እንደዛ ስለው ነገና እያልከኝ ወር አለፈው። ልትሰራው ነው ወይስ ልሸጠው ነው በለው ምናምን። ኧረ ምን ያላለኝ ነገር አለ? ይህን ስልክ ብዙ ቦታ ወስዶ አስሞክሮታል። መስራት ስላልቻሉ እኛ ጋር ይታገስ ከሆነ ይታገስ፣ አለበለዚያ ግን ከዚህ በኋላ ስሙን መስዋዕት አለ አፍንጫው ላይ አሁን ምን የሚያስቆጣ ነገር አለ? ዛሬም አቤል ግን ምን እየሆንክ ነው? ጭራሹ በቀን ምን ላድርግ ማለት ምን ላድርግ? ህይወት በጣም ነው የከበደኝ። ሁሉም ነገር አስጠልቶኝ ያቺ ቀን ሁሉ ነገር እኔ ነጠቀችኝ። እረዳሃለሁ። እኔም እኮ በጣም ከብዶኛል። በተለይ ደግሞ ያንተ እንደዚህ መሆን። እባክህ አቤል እሺ ብለኝ አታስጨንቀኝ። እዚህ በኋላ ምን እንዳለው አንድ አበባ የፀሐይ ብርሃን ስታጣ እንደምትወልቀው የኔ ህይወት ከዛ ጊዜ በኋላ ጠውልጓል። ማርቲ ህይወት በጣም ከብዳኛለች። በጣም ፀሐይ ስለሌለች የነገው ብርሃን አልታየም ብሎኛል።
ቦታውን ንገሪኝ፣ አሁኑን እሄድለታለሁ። እሺ ነግሬ ነበር ሄኖክ። መጣሁልህ። አሁን ለመሞት ተዘጋጅ። ዛሬ አመለጥከኝም አላመለጥከኝም አንተ በህይወት እስካለ ድረስ የኔ ነፍስ ተረጋግታ አትቀመጥ። እገላለሁ። የብርድ አንዱ ልታስፈልገውም ትለኛለህ? የኛ ትዳር እኮ እሱ ነው። ሴቶቹ ለትዳር ሳይሆን ለአዳር ነው ኪሳችንን እጥብ የሚያደርጉት። አንድ ሁለት ካልክ አዳሪዋን መፈለግ አይቀርም። በፈልግ ምን አባት ያመጣሉ? ያለኝ የሁለት የቀረው ደግሞ የትራንስፖርቴ። እቺን ገንዘብ ይዘህ ነው ካልጋበዝኩ እያልክ እንደዚህ ጓ የምትለው? በል በጊዜ ግባ። በኋላ ገንዘብን ጨርሰ ደግሞ ሳይደርስ አበድሬ ለማለት ነው አይደል? እኔ ደክሞኛል። ነገ ጠዋት ስራ ቦታ ገብቼ የምሰራው ስራ አለኝ። ደህና ደር። በቃሽ፣ ደህና ደር። ከሰላም ጋር የመጀመሪያ ቀን የተያየነው በዚህ ሁኔታ ነበር። አታምርም? በዚህ ጨለማ ልክ ሰማይ ላይ እንዳሉት ከዋክብቶች እኮ ነው የምታበራው። ይቅርታ ስልኬ። እኔማ በዚህ ማታ ከሰው ጋር ሳይሆን ከሰማይ ኮከብ ወርቆ የተጋጨው ነበር የመሰለኝ። እውነት ነው ማለት ነው። ጨለማ ብርሃንን መዋጥ አይችልም የሚባለው ባንቺ ነው ዛሬ የታወቀው። አልገባኝም። ይሄ ውበትሽ ያበራላ። ውበትሽ እኮ የለቀቀው ጨረር ነው አይኔን አጥፍቶኝ እንደዚህ የተጋጨው ነው። እናንቺ በጣም ተጋነነ። በእናትህ ደብቀኝ። ምንድን ነው? ህይወቴ የተበላሸው ባንቺ ምክንያት። ሰላምዬ ደግሞም ሊስተካከል የሚችለው ባንቺ ብቻ ነው። የሰው ህይወት አበላሽተሽ ነው እንደዚህ የተደበቅሽው? በእናትህ ናት። ሁሉ ነገር በኋላ እነግርሃለሁ። አሁን ዝም ብለህ አሳልፈኝ። ኩሬ 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 ግድልሽ እንዲህ ስለምወድሽ ነው አይደል እንደዚህ የምትኮሪው? ሰላም። ቆይ ግን መወደድ ግን እንደዚህ ያኮራል? በጣም ነው። በጣም ሰላምዬን ግን አይሳሳል እኔ በዚህ ያንተን ነው የኔ ሰላም? ሰላምዬማ የኔ ብቻ ነች። እሺ ያንተ ልትሆናችን በጣም ነው መወዳት። እኔ እኮ ስለ አይምሮ ሰላም የጠየቀኝ ነበር የመሰለኝ። ለካ ስለ ሰው ነው። ማንነቷን አላወኩም፣ ግን በዚህ በኩል ስትሮጥ አይቻታለሁ። ለምን አያት? ለምን አያት ጥያቄ ነው። እሷን ከኔ ውጪ ማንም እንዲያያት አልፈልግም። ገብቶሃል? ኦ ይቅርታ። በዚህ በኩል ድም እያለች ስትሄድ ሰምቻታለሁ። አመሰግናለሁ። ቆይ አሁን ብሮጥ ደርስባታለሁ? አዎ አሁን በዚህ በኩል ያለፈችው ትደርስባታለህ።
እንደምወዳት ታውቃለህ? አዎ በደንብ ያስታውቅብሃል እኮ ተሸክማታል አይደል እንዴ? ያራዳ ልጅ የገባው ይግደለኝ። ግባለት ግጭ ይመች ሰላምዬ። ሰላም አንቺ ምኑን ብትወስጂበት ነው? እርግጠኛ ነኝ ልቡን ብቻ አለ የሰረቅሽው። ሁሉም ብነግርህ ደስ ባለኝ፣ ግን መሽቷል። ስልኬ እስክሪኑ ነው ተሰብሯል መሰለኝ። ትንሽ ወጪ አስወጣሻል። ግን ይህን የመሰለ የፍቅር ታሪክ በደንብ አድርገሽ ከተረክሽልኝ ሙያዬ የስልክ ሰራተኛ ነኝ፣ እኔ እሰራልሻለሁ። መሽቷል ደግሞ ቤት ሄዶ እስከባ ይላል። በቻይንኛ ሸኘኝ እያልሽኝ ባልሆነ ብቻ። ይኸውልሽ እኔ በስተርጂና የስኩል ባስ መሆን አልፈልግም። አቤል እባላለሁ። ሰላማዊት ሄኖክ ይባላል። የዚህ ሰፈር ልጅ ነው። ይኸው 2 ዓመት ሙሉ ወድሻለሁ፣ በአንቺ የተነሳ ላይፍ የተበላሸ እያለ ያስጨንቀኛል። ግን ደግሞ እኔ ካልወደድኩት ምን ላድርግ? እውነቱን ለመናገር እኔ ገና ሳይሆን በጣም ነው የሚያስፈራኝ። ቀን እኮ እንኳን ሊያወራኝ ቀርቶ ቀና ብሎ እንኳን አያየኝም። መሽቶ ሲያገኘኝ ግን እየለመነ ያስጨንቀኛል። ለዛ ነበረ ቀደም ስሰሽው የነበረው። ታዲያ ለምን ቀን ላይ ሲረጋጋ ሀሳብሽን አታስረጂውም? ብዙ ጊዜ ነግሬዋለሁ። መልሱ ግን እሺ ይቅርታ፣ ሁለተኛ አይለመደኝም ነው። ግን መሽቶ ጠጥቶ ሲያገኘኝ ተመልሶ ይመጣል። ወድሻለሁ፣ የኔ ካልሆንሽ ገልሻለሁ፣ የኔ ብቻ ነሽ፣ በቃ ብቻ ብዙ ነገር እያለ ግራ ያጋባኛል። እንዴ ይሄማ የፍቅር ፊልም ሲያይ የአክተሮቹን ትቶ የጠላቶቹ ነው ሲሸመድድ የኖረው። ለዛውም ይሄን ፊልም ላይ ያሉ ጠላቶች ታውቂያቸዋለሽ አይደል? ይሄ እንደውም እኔ ካንቺ ውጪ መኖር አልችልም፣ ክሪሽና ነው የዳረልኝ ይልና ከዛ ደግሞ ትንሽ ቆይቶ በክሪሽና ስም እምላለሁ አንቺንም እሱንም ሁለታችሁንም ቆራርጬ ለቁንጫ ነው የምጥላችሁ። የፊልም ተርጓሚ ነበርክ እንዴ? እንዴ አልነገርኩሽም እንዴ? እሺ ለማንኛውም ቤቴ ደርሻለሁ። እዚህ ነው ተከራይቼ የምኖረው። እና ደባል ምናምን ግባ እያልሽኛል? ካልሽ እገባለሁ፣ ምን አገባኝ። ለማንኛውም ራስሽን ጠብቂ። እሺ ግን ነገ ስንት ሰዓት ነው የምመጣው? የሰበርከው ስልኬን በፈለግሽው ሰዓት እኔ እዛው ነው የምውለው። ያው ቤቱ ቢጠፋሽ መደወሉ አይጠፋሽም አይደል? እሺ በቃ ሰላም እደር። ቻው። ምን እንደሆንኩ ባላውቅም ሰውነቴ በደስታ ስሜት ተወሯል። አጋጣሚ ይሆን? ስለተዋወቅኳት ይሆን? ስለሸኘኋት ይሆን? ብቻ በቃ በጣም ደስ ብሎኛል። በብዙ ድካም ከውስጥ የጠፋው የፍቅር ስሜት በሌላ ሴት ተመልሶ ሊመጣ ነው። እሷ ካለፈችው ትለይ ይሆን? ከዛች ያጣሁትን እቺ ትሰጠኝ ይሆን? ምንድነው ማወራው? ትምጣ ላላወቅኳት ሴት። የማታው ግብግብ ነክቶም ቀጠለ። ስራ 3 ሰዓት ነበር የገባሁት። መጣች አልመጣች ያልኩ አይኖቼን ፊት ለፊት አንጋጥቼ ጠብቃት ጀመር። ሰዓቱ ግን አልቆመም። 4 ሰዓት፣ 5 ሰዓት፣ 6፣ 7፣ 8 ሰዓት እያለ 9 ሰዓት ደረሰ። ግን አልመጣችም። አይኖቼ ካሁን መጣች አልመጣች እያሉ በተስፋ አለቁ። በመሃል አንድ አባባል ትዝ ብሎኝ ፈገግ አልኩኝ። ትመጭ እንደው ብዬ ማዶ ማዶ ሳይ አይኔ እንደ ጨው ማሟ አይንሽን ሳላይ። በፊት እንደ ቀልድ ማውቁ አባባል ደርሶብኝ ሳየው በጣም ነው የገረመኝ። ምንም ስራ ሳልሰራ መዋሌ ገርሞኛል። ቢያንስ አንድ ስልክ ሰርቼ ልውጣ። ሰላም መጣች። አይኖቼ እንደ ጨው እንዲሟሟ አልፈቀደችም። ምን ልታዘዝልሽ? ምን አይነት ስልክ ነው መግዛት የፈለግሽው? ነው ወይስ የሚሰራ ነው ያልሽው? ሰከንድ ሃንድም አለ። ከፈለግሽ ደግሞ ይኸው እንደምታየው እንደዚህ ቆንጆ ቆንጆ የሆነ ላጤ ትዳር ፈላጊዎች አለን። አቤልን ፈልጌው ነበር። አለ
በስንጅ ቢሆንልሽ ራሙን ከፍ እናድርገው ወይ ዝቅ እናድርግልሽ? እንዴ ምንድን ነው በደረቁ እንደዚህ የምታደርጋት? እኔ ላለመጋበዝ ወጪ ላለማውጣት ነው። ይሄ ስልኩን አምጥቼልሃለሁ። መጋበዝ ያለብኝማ እኔ ነኝ። ተገጭቼ ጋብዤ በነፃ ሰርቼ የሚሆናል። አታስብ። የስልኩን ማታስከፍለኝ ከሆነ ችግር የለውም፣ ጋብዝካለሁ። 1 ሰዓት ብቻ ስጭ። ዳጊ መቀመጫ ስታት። ጭራሽ ከማታው በላይ ተውባ መጣ። እሷን ሲናፍቁ የነበሩ አይኖቼን ካሰቻቸው። አሁን የሆነ ነገር መፍጠር አለብኝ። እሺ ሻይ ወይስ ቡና? ኧረ ችግር የለውም። አይ እንደዚህማ አይባልም። ይሄ የድርጅቱ ግብዣ ነው። እንደዛ ከሆነ ቡና። በጣም ዳጊ ቡና አዘዝላት። ደግሞ አልክ ልጅ። እንዴት ዋሉ ጋሼ? ሞባይሌን ሰራህልኝ? ቆይ ግን እርሶ ለምን ደግሞ ሞባይል መቀየር? አይ እንዲያው በሽብር ደሞዝ እንዲያው እችንም የሰጠችኝ አንድ ሀብታም መኪና ጥቤ ነው። እሷው መኪና ሳጥብ ውሃ ውስጥ ገባች። ችግር የለም አባት፣ ስቀልዶት ነው። ሞባይሎት ግን መሰራት አይችልም። አዎ ግን ችግር የለውም። ያ ስለማይሰራ እኔችን በስጦታ መልክ ሰጥቼዋለሁ። ተባረክ ልጄ፣ ተባረክ ልጄ። የጓደኛ መውደድ ይስጥህ። ቅደማችሁ አትቀደም። አሜን። እሺ ተባረክልኝ። የገንዘብ ረድኤቱ የጓደኛ መውደዱን ይስጥህ። ደህና ዋል ልጄ። ደህና ዋል። እሺ ግብዣው የሰራውበት ዕዳ ለመክፈል ነው አይደል? አዎ አስቀድሜ ከሁለት አንዱ ማድረግ እንደምችል ነግሬክ ነበር። ከየት አመጣለሁ እናቴ? ጭሮ አዳሪ እኮ ነኝ። ላራ ባሽሙሬ መናገርሽ ነው አይደል? ለማንኛውም አመሰግናለሁ። ምንም አይደል። ግን በጠዋት ምትመጪ ነበር የመሰለኝ። አዎ እኔም አስቤ ነበር፣ ግን ለካ 29 ነው ዛሬ። ረስቼው ነበር። በ29 ምን አለ እንዴ? የጭሮ አዳሪዎች ቀን ነው አይደለም? ሁሌ በ29 እኔና 9 ልጆች አለን። ካለ ላይ የተወሰኑትን በማስቀመጥ ያላቸውን ሰዎች ደግሞ በማስቸገር አቅመ ደካሞችን እንጎበኛለን እና እነሱ በስራ ምክንያት ስለማይመቻቸው ሁሉ ኃላፊነት የወደቀው እኔ ላይ ነው። በእውነት በጣም የሚገርም ነገር ነው። ደስ ይላል። አንዳንዴ ምን እንደሚገርመኝ ታውቃለህ? ወገን ተርቦ እያደረ እኔ እንዴት ጠግቤ አድራለሁ እላለሁ። በእነሱ ቦታ በሆንስ ብዬ አስባለሁ። ቢያንስ ካለን ላይ 5% ብናስቀምጥ ለሁላችንም ይበቃል። ማንም ሰው ተርቦ አያድርም ነበር። በእውነት ይሄ መታደል ነው። ብዙዎቻችን እናስባለን እንጂ ተግባር ላይ ግን ዜሮ ነን። አስቀናሽ። አንተም እኮ ቅድም ያንን ስታደርግ ነበር። ያ ሰውዬ ስልክ መግዛት አልቻለም፣ ሰጠኸው። አንተ በጣም መልካም ሰው ነህ። መቅናት አይጠበቅብህም። አዎ ግን ብቻ በቃ ሁላችንም እንደ አቅማችን ብናደርግ ጥሩ ነው ብዬ አስባለሁ። እንዴ ምንድነው እንደዚህ አትይኝ? እሺ አለ እዚህ ላይ ካፌ ነው። በቃ ሂጂ ላድርገው። ኧረ ግን ከሰው ጋር ነው። የዛን ቀን ከሰላም የተረዳሁት ከወተት የጠራ ነጣት ያለው በጎነቷን ነው። የሰዎች ደስታ የእሷ ደስታ እንደሆነ ተረድቻለሁ። ማርታ ድንገት በቤቴ ስትመጣ ብደነግጥም እንዴ ሰፈር ውሃ የለችም ብሎ ነገሩሽ እንዴ? ገና ላልቀረበ ምግብ ሻወር ቤት ውስጥ የርሽ ሁሉ ሰዓት የምትቆይ ማርቲነሽ? የሊው ደረሰ ማርቲ
ብዙ እንደዚህ አማረብሽ። እባክሽ ተቀመጭ። መች መተሽ ነው? እናንተ ዲያስፖራዎች መቼም ቀልብ የላችሁም። የእኛ ሄዶዎችን ቀልብ ትሰርቃላችሁ አይደል? ትላንት ነው የገባሁት። ኦንላይን ኮል ነግር ነበር ግን ካወራን ቆየን። ልደውልም አስቤ ነበር ግን በቃ ሰርፕራይዝ ላድርገው ብዬ። ጥሩ አደረግሽ። በእውነት ስላየሁሽ በጣም ደስ ብሎኛል። ቆይ ግን እንዴት መጣሽ? ማለቴ ጠቅለለሽ ለመኖር ነው ወይንስ ተመልሰሽ ትሄጃለሽ? የመጣሁበት ብዙ ምክንያት ቢኖረኝም ዋናው ግን የነበር ደስታዬን ለመመለስ ነው። አቤላ ይቅርታ ያስፈልገኛል። በጣም እንደበደልኩ አውቃለሁ። ከፍቅር በላይ ገንዘብ አስበልጬ መሄዴ፣ እዛም ሂጄ አንሳገኝ የነበር ደስታዬን ማጣቴ ብቻ በጣም ከብዶኝ ነበር። አቤላ አሁን ላይ የፈለግከውን ነገር ማድረግ እችላለሁ። ብትፈልግ የቤት ሰራተኛ አድርገኝ። ግን እኔ መኖር ካለብኝ አንተ ፍቅር ያስፈልገኛል። የማይመስል ነገር አትናገሪ ማርቲ። የኔና ያንቺ ፍቅር ታሪክ በአንቺ ፍላጎት ቆሟል። አዎ አንቺን ለመርሳት ብዙ ነገሮችን አሳልፌያለሁ። በጣም ብዙ መሰናክሎችን አሳልፌያለሁ። ይሄ ነገር ደግሞ ካለፈ 2 ዓመት ሆኖታል። አሁን ምንም የሚለወጥ ነገር የለም። ምክንያቱም በእኔ ሕይወት ውስጥ ብዙ የተለወጠ ነገር አለ። ቆይ አቤላ እንዴት አስችሎ ነው? ምን ተፈጥሮ ነው? መቀመጥ ትችላለህ ፍቅር? ቆየሽ እኮ እጄ ልታጠብ ብለሽ ሻወር እየወሰድሽ ነበር እንዴ? ነገ እኮ ያስጠኝ ነው ፍቅር። ልጆች ደውለውልኝ እያወራኝ ነበር። ያው ኃላፊነትም አይደል? ደግሞ እኮ አንተም ባሪፍ አጫዋች አግኝተሃል። ማርቲ ማለት እሷ ናት። ኦ በጣም ይቅርታ መምጣትሽን ስላላወቅኩ ነው። ስለአንቺ ብዙ ነግሮኛል። እውነት ነው። በጣም ብዙ የሚወራ ክስ አለኝ። ይሄን የመሰለ ፍቅሬን ለባለ እድለኛ ትቼ ዲቪ የደረሰ ሰው አግብቼ ሄድኩኝ። ያው ጊዜና ሰው ቆሞ አይጠብቅም። ሁለቱም ተራማጆች ናቸው። እሱም አንቺ ላይ ያረፈ። ግን እኔ ቆንጆ ይህን ስህተት ሰርተሽ ፍቅርሽን በነበር እንዳታስቀሩ ይመክርሻለሁ። አመሰግናለሁ ለምክሩ። ሁለቱ ተግባብተው ጭራሽ የዓመታት ጓደኛሞች መስለው ቁጭ አሉ። እንደውም ጥፍንቅ አድርጌ ልይዘው ነው። ሰላምዬ ግን ከሁላችንም ትለይ ነበር። ልንጋባ ነው። በጥሩ ሰዓት ነው የመጣሽው። ለተቸገሩ ከራሷ በላይ ነው የምታስብላቸው። ሰርጋችን ላይ ወዝወዝ ማለት ይቻላል። እኔን በእሷ ውስጥ አየሁት። ሰላም ይሄኔ መሆኗ ሁሌም ይገርመኛል። ዋቱን ባትፈቅድልኝ መዳሩን አትከለክኝም ማለት? ምክንያቱም ፍቅሯን ሳሰስት መስጠት ከምችለው በላይ ነው የምትሰጠኝ። ቢያንስ እንደ መልካም ወንድማይቸው ድል አድርጌ ልዳር። የሚያስፈልገኝን ገና ሳላወራ ትረዳኛለች። ብቻ እሷን መግለጽ በእኔ አቅም አልችልም። ደስ ይለኛል። እንደውም እህቴ ትሆኚኛለሽ። ለእኔ ልክ እንደ እህት፣ እንደ ሚስት፣ እንደ እናት ነች። ምክንያቱም የምትችሉ ከሆነ እራት ልጋብዛችሁ። በደስታ። እንክብካቤዋ ልክ እንደ እናት፣ ስታፈቅር ልክ እንደ ሚስት፣ ስታማከር ደግሞ ልክ እንደ እህት ነች። በቃ ላገባት ነው። ይሄ ደግሞ የቀን ህልሟ ጭምር ነው። ከሰላም ጋር መጋባት ለእኔም ህልም ነው። ሰላም ነይ ውጪ፣ ነይ ውጪ። የኔ ህይወት በአንቺ የተነሳ ሲበላሽ አንቺ የራስሽን ህይወት ልታሳምሪ አይነ ያየ ልትሞሸሪ። ሰላም ስለማፈቅርሽ ነው። ነይ ውጪ ሰላም። ሄኖክ ማለት ከሱ ውጪ ማን ሊሆን ይችላል?
ግን እንዴት? የተወኝ መስሎኝ ነበር። እየተከታተለች መሆን አለበት። ወጥቼ ልኩን ላሳየው። ፍቅር መቼም አልተውሽም ሰላም። ልንገርሽ፣ አጥፍቼሽ ነው የምጠፋው። አጥፍቼሽ እጠፋለሁ። እሺ? ደስታዬን እንደቀማሽ ደስታሽን ነው የምቀማሽ። ምን አለበኝ? እሺ ምን አለበኝ? ምን አለበኝ? እየዛተ እኮ ነው ፍቅር። የለመደው ነው ሲሰክር፣ እሱ ሁሌ እንዲህ ነው። ነጋውን ምንድን ያልከው ብለህ ብጠይቀው ምንም አያውቅም። ለዛ ሀሳብ አይጓክሽ። ለነገሩ አንቺ ምንም አያደርግብኝም። ምክንያቱም ብረት መዝጊያ የሆነ ባል ነው ያለሽ። አፈቅራለሁ ኒኪታ። እሱን ግን አንድ ነገር ማድረግ ካለብንም በህግ ማስጠይቀዋለን። ያለ ጦስ ሆኖ ጉዳቱ ለኔ ነው። አሁን ደክመዋል። ናረፍ እንበል። ለኔ ግን ብዙም አይደለም። እኔ ቆንጆ በጣም እኮ ነው የሚያምረው። ስትፈሸኝ ደግሞ ልዕልት ነው የምትመስዪው። ፍቅር አንተ ሶዳው ምን ማለትሽ ነው? ወግ ነው አሉ ሲዳሩ ማልቀስ። ገና ካሁኑ ማለቃቀስ ልትጀምሪ ነው? በእውነት በጣም ነው የሚያምረው። በጣም ወድጄዋለሁ። በሉ እናንተ እንደጀመራችሁ ተጫወቱ። መጣ ያኔውት ካልወደድሽ እኮ መቀየር እንችላለን። ጊዜ ስላለን ችግር የለውም። ውይ በእናትሽ ቀደም ብዬ እባክህ የተሻለ ነገር ልጆች ይመጣ ነበረ። የሆነስ በጣም መልካም ሰው ነሽ። በጣም ብዙ ነገር አድርገሽልኛል። ስላወቅሽና ስለመጣሽ በጣም ደስ ብሎኛል። ፍቅሬን ስለቀማሽን ድንጋይ ማንሳት ነበረብኝ እንዴ? መደሰት ነበር የምፈልገው። በደስታችሁ በጣም ደስተኛ ነኝ። አንድ መሄድበት ጉዳይ አለኝ። ምን ተፈጥሮ ነው? ጨንቆሃል? ዳጊ ነው የጀም ማስተካከለው ነገር ስለሆነ አያሳስብም። ልጅ ነው ዳጊ። ምን የሆነ የተፈጠረ ነገርማ አለ። ቢያንስ እሺ እንደ እህት ወይ እንደ ጓደኛ አይተህ ንገረኝ። ማርቲ ደግሞ አንቺ በቃ ነገር ኪያሽ አትለቂም አይደል? በቃ ለመኪና ልንከፍለው ያሰብነው ገንዘብ ከቀን ወደ ቀን እየጨመረ ነው። አዳራሹም እንደዛው። ግን አያሳስብም። ሄጄ አስተካክለዋለሁ። የምንችለውን ሁሉ ነገር እናደርጋለን። እንደሚሆን አድርገን እናልፋለን የሚባል ነገር የለም። በቃ እኔ ለዳጊ እደውልለታለሁ። አንተም ግባና እረፍት አድርግ። ማታ ብቅ እላለሁ። እሺ ቻው። ፍቅር እንዴ ተነስተሻል እንዴ? ስለ ልጆቻችን እያሰብኩ። ስንት ልጆች እንዲኖረን ትፈልጋለህ? እንግዲህ እኔ 100 ልጆች ቢኖሩን ደስ ይለኛል። ካልሆነ ግን እያየን እንጨምራለን። አትቀልድ ፍቅር፣ የምሬን ነው። ማረን ያልቀለው ምን የሚመረኝ ነው? ተው በቃ እሺ ነው። ማኩረፍ የሚባል ነገር የለም። በቃ አለ አይደል ይሄ አንቺን የሚመሳሰሉ ቆንጆዬ 3 ሴቶች፣ አንድ ደግሞ እኔን የሚመስል ጎረምሳ ዱብ ካለች ይበቃኛል። የመጀመሪያ ልጃችን ወንድ ወይ ሴት ነው የምትፈልገው? እውነት ለመናገር ወንድም ሆነ ሴትም እኔ ምንም ችግር የለብኝም። ግን ዋናው ፈጣሪ ጤነኛ ልጅ ብቻ ይስጠን። እሱ እንዳልሆነ እኔ ግን ወንድ እንዲሆን ነው የምፈልገው። ምክንያቱም ታናናሾቹ በጥቃት ይከላከልልናል። አመሰግናለሁ። ለምን? በሰርጌ ላይ እንዲገኙ ስላደረግ መምጣት የሚችሉ አልመሰለኝም ነበር። ያው እነሱም ቢሆን እኮ ጧሪ ቀባሪያቸውን
ቆሞ መዳር ይፈልጋሉ። በዛ ላይ ደግሞ ምርቃታቸውስ አልገባህም? አንተን ሳገኝ ሁሉን ነገር ረሳሁት። ነገር ግን የዘወትር ህልሜ ሁሌ እነሱ ፊት መዳር ነበር። አሳክተኸኛል። አሁን የልጅ ምናምን ማለቃቀስ የለም። ቁርስ ተዘጋጅቷል። ትንሽ ነው። በዛ ላይ ደግሞ የሰርግ እቃዎች እንዳለ ተዘርግተዋል፣ አልተመለሱም። እሱን መመለስ አለብኝ። ምን ተሸክማ ነው የምትወስደኝ? መግባት ተነሽ በይ። አዲስ ጎጆ ወጪ ሙሽራ ስራውን ተያይዘከዋል። እባክህ ምን ላድርግ ብለህ ነው? ይሄ የሰርግ እቃው መመለሱ በራሱ በጣም ድካም አለው። በዚህ ሰዓት እናንተ ባትኖሩኝ ምን እንደምሆን ሳስብ በጣም ነው የሚጨንቀኝ። ዳግዬ በጣም ነው የማመሰግነው። ኧረ እባክህ ግዴታ እኮ ነው ደግሞ ለአንተ። ይልቅ አሁን ተፍ ተፍ ብልና ወንድ ልጅ ከነቃጭሉ ዱብ፣ ከዛ እኔን ክርስትና አባት ታደርገኝና አባትነት ሙድ ካለው የፈጣን ነው ማዘው። እንዴ አንተ የኔ ልጅ እንዳይጠው ሙከራ ልታረጋት ነው እንዴ? ደግሞ ለአንተም ይሄ እየሄድክ በየጉድጓዱ የምትቆፍረውን ብታቆም ለአንተ የምትሆን አጠፋም። ብትጠፋስ በኢንተርፖል ምን ቢሆን አስጠፍንጌ አመጣታለሁ እንጂ እንዲህ በቀላሉማ። በቃ አሁን ገባና ረፍትን አጣጥም። ስራም ገብተህ ወጪን ማካካስ አለብህ። ልክ ነህ። እሷን ብቻዋን ይደብራታል። በቃ ልግባ። ቻው። በቃ ግባች። እረፍት አብዛን ያልኩ ደግሞ አገኘው ብለው እውቀትና መቼም ያንተ የቡና ሶስት ጥግ ድረስ ናት። ቻው ቻው። እስካሁን ተኝተሽ ባልሆነ ወንድሜ አሁን መረጋጋት አለብህ። ፈጣሪም የሚወደውን ነው የሚወስደው የሚባለው እውነት ነው። ሰላምዬም ተወዳጅ ነበረች። በቃ የሚያስፈልግ ምንም ነገር ካለ ደውልልኝ። እኔ መሄድ አለብኝ፣ ስራ መግባት አለብኝ። የሚገቡ እቃዎችም ስላሉ እነሱን ማኔጅ ማድረግ አለብኝ። እሺ ዳኒ፣ ችግር የለውም። እኔ ስላለሁ ባይሆን በኋላ መታየው። በቃ እሺ፣ ሰላም ሁኑ። እሺ
ቆይ እስከ መቼ ነው እንደዚህ የምትሆነው? እስከ መቼ ነው የምትቀመጠው? ሀዘንም ሲበዛ እኮ ለቋሚም ጥሩ አይደለም። ፈጣሪ ማማረር ነው። እሱ እኮ ነው የወሰዳት። ማማረር እሞግተዋለሁ። እሺ ቆይ የምርመራ ውጤት መቼ ነው? ምን እነሱ ዛሬ ነገ እያሉ ነው። ወር አለፈ። በዚህ ሳምንት ቀጠረውታል። ሁሉም ነገር እኮ ይገባኛል። ለሁሉም ነገር ደግሞ መፍትሄ የምታገኘው ስትረጋጋ ነው። ደግሞ ከአንተ እንዲሆን በዙሪያ ያለውን ሰው በጠቅላላ ነው የሚጎዳው። ለምን ወጣ አትሉ? እስኮ ቀለል ይላል። አንቺ ስላለሽ ማለቴ ስላላችሁ በጣም አመሰግናለሁ። እናንተ ባትኖሩ ይኖሩ ደስታዬንም ሀዘኔንም ማውጣት አልችልም። ይኸውልህ ምን መሰለህ አቤል፣ በሰጠህን መረጃ መሰረት ብዙ ክትትል አድርገናል። የተወሰዱትን ምርመራዎች ጊዜ ተሰጥቶባቸው በደንብ ተሰርተው ውጤታቸው ደርሷል። ግን አንተ ከገመትከው ተቃራኒ ነው። ይህን ስነግርህ ለአንተ እያዘንኩ ነው። በጣም ከባድ ነው። ባለቤትህ ራሷን ሰቅላ መሞቷን ነው የሚያረጋግጠው። ይቅርታ አቤል፣ ያለው ፖሊስ ጣቢያ ነው። ማጨስ አልችልም። እንዴት ሊሆን ይችላል? በጭራሽ እንደዚህ ሊሆን አይችልም። ጠዋት ላይ እኮ ስለምንወልዳቸው ልጆች ጾታ እቅድ እያወጣች ነበር። ወደፊት ስለሚኖረን የእናትነትና የአባትነት የደስታ ህይወት እያወራችን ነበር። እሷ ያላት መልካምነት ከኔ አልፎ ለሰዎች እንደሚተርፍ የምታውቅ ልጅ ነበረች እኮ። በጭራሽ አይሆንም ሳጅን፣ በጭራሽ ይሄ ሊሆን አይችልም። እንዴት ሊሆን ይችላል? በእሷ መሞት የሚያዝኑ ብዙ እናቶች እንዳሉ ታውቃለች። ሳቋን የሚናፍቁ እጇን የሚጠብቁ ብዙ የተጎዱ ወገኖች እንዳሉ እኮ ታውቃለች። በጭራሽ እናልቀበል፣ በጭራሽ። አዝናለሁ አቤል፣ ውጤቱ ይሄን ነው የሚያረጋግጠው። ምናልባት አንዳንድ ጊዜ ወንጀሎችን በረቀቀ መልኩ መከወን የሚችሉ ጉዳዮች ይኖራሉ እና ሚስትህን ሊገላት የሚችል የምጠረጥረው ሰው ካለ ያን ማድረግ አቅሙ ኑሮት መረጃዎችን አጥፍቶ ከሆነ በሌሎች ምርመራና ክትትል ልንይዘው እንችላለን። የምጠረጥረው ሰው አለ? የለም። ሰላም መልካም ሴት ነበረች። ከጎኔም ሆነ
የሚያውቋት ሰዎች በጭራሽ እንደዚህ አይነት ጭካኔ ሊያደርሱባት አይችሉም። አመሰግናለሁ። በዛች ቀን ሰላሜን አጣኋት። ዓለም የተገለበጠች ያክል የተሰማኝ ግራ ገባኝ። አንዳንዴ ግን የምር ነው ወይስ የውሸት ነው እላለሁ። አንቺ ይህ እንደማታደርጊ እኔ እርግጠኛ ነኝ። እኔን ጥልሽ መሄድ እንደማትፈልጊ እርግጠኛ ነኝ። ያንን ከመሰለ ደስታና ብርሃን ካለበት ህይወት ውስጥ ወጥቼ ድጋሚ ጨለማ ውስጥ ጥለሽ እንደማትገይኝ በደንብ አውቃለሁ። ደግሞ ቃል ገባልሻለሁ አንቺን እንደዚህ ያደረጉሽ ሰዎች የእጃቸውን ሳልሰጣቸው ለደቂቃ እንኳን እንቅልፍ ባይኔ እንደማይዞር ቃል ገባልሻለሁ። አዎ ያንን ማድረግ ስችል የእጃቸውን ዋጋቸውን መስጠት ስችል ነው ደግሜ የፊትሽ መጥቼ የምቆም። እመኝ ዋጋቸውን ሰጣቸዋለሁ። ማመን ከበደኝ። አጠገቤ ያለች ያህል ነው የሚሰማኝ። ማርታም የምጽናና መስሏት ቀን ከሌሊት እኔን ለማጽናናት ትለፋለች። አብራኝ ሆና ሐዘኔን እየተካፈለች ነው። ግን ምን ዋጋ አለው? ብታዝን፣ ብታጽናናኝ፣ ምንም ብታደርግ ሰላሜ እንደሆነ አንዴ ላትመለስ ሄዳለች። ግን ሰላሜ ከሞተች ቀን ጀምሮ አንድ ጭንቅላቴ ውስጥ ያልተመለሰ ጥያቄ አለ። ሰላምዬ በዛ የደስታ ባህር ውስጥ ለምን መስመጥ ፈለገች የሚለው ነው እስካሁን ድረስ ውስጥ ሊቀበለው ፈቃደኛ ያልሆነው ነገር። ሰላምዬ መቼም ራሷን አታጠፋ የሚለው ነገር ነው። ምክንያቱን ወደኋላ አሰብኩ። ግን ያችን ቀን ጠዋት ራሷን ልታጠፋ ቢሆን ኖሮ አልገባህም? አንተን ሳገኝ ሁሉ ነገር ረሳሁት። ስለ ህልሞቿ ሳይሆን ስለ መለያየት ነበር ልታወራኝ የምትችለው። በዛ ላይ ቻው ብያት ስወጣ ፊቷ ላይ እኔን የመናፈቅ እንጂ እኔን የመሰናበት ፊት አላየሁም። ውስጤ ለዛን ያልተዋጠለት የምር ራሷን ካጠፋች አትወደኝም ነበር ማለት ነው። ይሄ ደግሞ አይሆንም። ሰላምዬ ከሚባለው በላይ ተወደኝ ነበር። ለዛም በተጋባን በአራተኛው ቀን ራሷን አታጠፋም ነበር። አታጠፋም። ተገላ ነው እንጂ ራሷን አጥፍታ አይደለም። ተገላ ነው። የምጠረጥረው ሰው አለ? ነውጪ ሰላም፣ መቼም አልተውሽም። ሰላም ልንገርሽ፣ አጥፍቼሽ ነው የምጠፋው። ከአንተ ውጭ ሰላምን ሊገላት የሚችል ማንም ሰው የለም። አንተ ነህ። እገላለሁ። እገላለሁ። እንዴ ሰላምዬን አንተ እንደገደልካት በደንብ አውቃለሁ። እንዴ አነከኝ እኮ ሊገለኝ ነው እንዴ? አንተ ውጭ ማንም ይህን ሊያደርግ አይችልም። እሷ ደግሞ ሞታ አንተ በሕይወት አትኖር። ማን? እኔ ነኝ ሰላምን የገደልኳት? እንዴ ኧረ እንዴ ሊገለኝ እገላለሁ። የትም አታመልጠኝ። እሱ እንደገደላት ቆይ በምን አወቅ? ማን ሊያደርገው ይችላል? ንገሪ፣ ማን ሊያደርገው ይችላል? ከመጋባታችን ከ3 ቀን በፊት እዚህ ቤት ድረስ የመጣ ይዝትባት ነበር። ይኸው ከተጋባን ከ4 ቀን በኋላ እሷ ሞተች። እኔ ግራ ነው የገባኝ።
እሱ ነው ብዬ ተከታትዬ ቦታው ላይ ስደርስ እሱ አይደለም፣ ግን በእርግጠኝነት አይቼዋለሁ። እራሱ ነው። አቤል እሱ እኮ በጣም ይወዳታል። እንዴት ነው የሚወዳት ልጅ ይገላታል ብለህ የምታስበው? አላስብም። ሄኖክ ማለት እድሜ ልኩን ጠብቋታል። በእሱ የተነሳ ህይወቱ ተበላሽቷል። እና ስታገባ አሜን ብሎ የሚቀበላት ይመስልሻል? ለእኔ ግን አይመስለኝም። ስለዚህ አንተ እኔን መግደል ነበረብህ ማለት ነው። ግን አልገደልከኝም። ያኔ ዲቤ የደረሰው ሰው አግብቼ ሲሄድ አንተ እኔን ለመግደል እጅግ በጣም ብዙ ምክንያቶች ነበሩ፣ ግን አላደረግከውም ነው ወይስ ያኔ የምርህን አትወደኙ ነበር? የትኛውም ቦታ ላይ ብትሆኚ ደስታሽን ነበር የምፈልገው። የኔ ፍቅር አንቺን ሊያስቀርሽ ካልቻለ ምን ማድረግ ነበረብኝ? ንገሪ፣ ምን ማድረግ ነበረብኝ? ታዲያ ሄኖክ እንደሚወዳት ካመንክ እኔ እና እሱ አንድ አይነት ሰዎች አይደለንም። አንድ አይነት ሰዎች አይደለም። እኔ አንቺ ላይ አንድ ቀን እንኳን ድምፄን ከፍ አድርጌ ተናግሬሽ አውቃለሁ? እሱ ግን በተደጋጋሚ እየመጣ ይዝትባት ነበር። የሰከረ ሰው ደግሞ ይሄን ነገር አያደርግም ብሎ እንዴት አንቺ ይህን ማሰብ ያቅትሻል? አንቺ የስሜት መቼም ሊገባሽ አይችልም። መቼም እሱ ማለት ሚስቴን፣ እናቴን፣ እህቴን የቀማኝ ሰው ነው። ፍላጎት እሱን ገለ ራስን ችግር ውስጥ መክተት ከሆነ አንተን ማጣቱ ምንም ያህል ቢጎዳኝ እንኳን አግዘዋለሁ። የገባበት ገብተህ ትገለዋለህ። አዎ የገባበት ገብቼ እገለዋለሁ። ህይወቴን አሳጥቶኝ ሁሉም የሚመስለው ራስሽን እንደገደልሽ ነው ሰላሜ። ያን እንደማታደርጊ ደግሞ እርግጠኛ ነበርኩ። ከመጀመሪያውም ሄኖክ የሆነ ነገር ያደርግሻል ብዬ ልቤን ይከነክነኝ ነበር። ግን ምን ብጠረጥር አንዴ ሆኗል። ለአንቺ አይገባም ነበር። አንቺን ገሎሽ እሱ እንዲኖር አልፈቅድለትም። የእጁን ማግኘት አለበት። አንቺን በገደለበት ገመድ ራሱን አንቄ እገለዋለሁ። ይሄ ደግሞ ቃሌ ነው። እኔ አባራሪ፣ እሱ ተባራሪ ሆነን ከርመናል። ልይዘው አልቻልኩም። ደጋግሞ ከመዳፌ እየወጣ ያመልጠኛል። ለሰላምዬ ይህንን እንኳን ልውልላት፣ ገዳያዋን እንኳን ልገልላት አልቻልኩም። መጠጡን ቢያልከኝ ቢያንስ እንኳን ገብተህ በስነ ስርዓት አትተኛም ነው? የግድ መጥቼ ከጎን መተኛት አለብኝ? ቆይ ግን እሺ፣ እስከ መቼ ነው በዚህ ሁኔታ የምትቀጥለው? ሄኖክ እስኪሞት ድረስ። እስከዛ ድረስ አንተ መጎዳት አለብህ? ማርቲ አትጨነቂ፣ እኔ ምንም አልጎዳም። እንዴ አልጎዳም ማለት ምን ማለት ነው? ከዚህ በላይ አንተም እኮ ያሰብከውን ነገር ለማድረግ የግድ ደህና መሆን አለብህ። እንደዚህ ራስን እየጣልክ እንዴት አድርገህ የምታደርገው? ደግሞ በአንተ እንደዚህ መሆኔን በጣም ነው የምንጎዳው።
እሺ ማርቲ። ትላንት ሄኖክ ስላመለጠ ነው አይደል? አዎ። እንደውም ባመለጠኝና ባሯሯጥኩት ቁጥር ለእሱ ያለኝ ጥላቻ ከፍ እያለ መጥቷል። አይዞህ አታስብ፣ ያዘጋጇቸው ሰዎች ይይዙታል። ምንም ጥርጣሬ አይግባ። ማርቲ አስጨነቅሻለሁ እንዴ? ምን ማለት ነው? ደስታ ደስታዬ፣ ሀዘነ ሀዘኔ ነው። አንተ ችግሩ ስትገባ እኔ መግባት አለብኝ። ደግሞ አንተ ላይ የፈጸምኩብህ በደል በምንም የሚካስ አይደለም። እሱ ያለፈ ነገር ነው። እኔ ደግሞ ቅያሜን ትቼዋለሁ። ግን ለእኔ የነበረ ፍቅር እንዳለ ጠፍቷል። ምንም አይነት እንጥፍጣፊ ተስፋ እንኳን አይታየኝም። ደግሞ ምን ያህል እንዳዘንክብኝ በዚህ ማወቅ ይቻላል። በል እሺ ተነስ፣ ቀለል እንዲልህ አንተም ሻወር ግባ። እኔም የሆነ ቁርስ ነገር ልስራ። በል ተነሳ፣ ተነስ ተነስ ተነስ። እሺ ትናንትና እኮ ለጥቂት ነው ያመለጥኩት። ለጥቂት። አንተ እኮ ስትጠጣ የምታደርገውን አታውቀውም። የፈለገ ነገር በጠጣ እሷን የመግደል አቅም የለኝም። እንዴት ጨክኜ በሷ ላይ እጄን አነሳለሁ? ንገረኝ። እሺ። ሲቀጥል እሷ ጠዋት ነው ሞታ የተገኘችው። እኔ ደግሞ ጠዋት አልጠጣም ታውቃለህ። እሺ ይሁን። መቼም ይህ ሰውዬ ከመሬት ተነስቶ አንተን ሊጠረጥር አይችልም። የሆነ ነገር ቢኖር እስከ መቼ ነው በዚህ ሁኔታ የምንዘልቀው? እስከ መቼ ነው የአይጥና ድመት ጨዋታው የሚቀጥለው? ንገረኝ። እሺ። ራሷ እንዳጠፋሽ ነው የሚሰማ ነው ወይስ ተገላ ነው የምትለው? እንጃ፣ እኔ የውስጧን ባላውቅም፣ ነገር ግን ራሷን ታጠፋለች ብዬ በምንም ታምር አስቤም አለሜም አላውቅም። ያን ያህል እንደምናስባት በጣም ቀሽም ልጅ አይደለችም። ዛሬ ለሰው የምታስብ ደግ፣ ርኅሩኅ የዋህ ሴት ነበረች። በጣም ጀግና ሴት ነበረች። በሷ ላይ እጇን ያነሳል ብዬ አስቤም አለሜም አላውቅም። ወይ ለምን ፖሊስ ጣቢያ አትሄድም? ሊገለኝ ነው ብለህ ምን? እንደዛማ አላደርግም። ማለት ለምን? በቃ ምክንያቱ ሌላ ጊዜ እነግርሃለሁ። ሄኖክ እየዋሸኝ እንዳይሆን። አንተ ካላረከው ፖሊስ ጣቢያ ሄዶ መናገሩ ለምን ፈራ? ለምንድን ነው የማታምነኝ? እኔ አይደለም ሰው ዝም ጨክኜ አልገለም። እዛ ላይ በጠጣ ቁጥር ሄጄ ስናገራት ነው የከረምኩት። እና ፖሊስ ጣቢያ ሄጄ ብናገር የምታመን ይመስላል? ንገረኝ። እሺ። አረ ፍሬንድ በረድ አድርገው። እሱም መሰልኩ እንዴ? እኔ ምን ነው አልጠፍተህም እንዴ? እና ታዲያ እየበላህ እኮ አይደለም። ይበላው ምን ባንቺ ራስሽ ማለት ነው። ለነገሩ አንተ ካላጎረሱ ለስሙ ነው በላው የምትለው። እሺ ላንቺ ማለት አንድ ያጣላል። በእውነት እየበላሁ ለራስሽ ብዬ ተናገርኩ። ሄሎ ማርታ። አቤል። ሄኖክ ያለበት ቦታ አውቄዋለሁ። በጣም ጥሩ። ስለዚህ ከዓይናችሁ እንዳያረቅ። እሺ፣ እዛ አካባቢ ነው። እሺ እሺ። ሄኖክ ያለበት ታውቋል ነው የሚለኝ። ምን? የት ነው ያለው? ግን አብረን ነው የምንሄደው። ይኸውልሽ ደጋግሜ ነግሬሻለሁ። ከዚህ በኋላ በእኔ ጉዳይ ላይ እጅሽ እንዳታስገቢ። እናንተ የት እንዳለ ማወቃችሁ ለእኔ በቂ ነው። አቤል። ይኸውልሽ አሁን የት እንዳለ ብቻ ነው።
የት ነው ያለው? እዛ ከጓደኛው እየበላ ነው። እስከሚወጣ እንጠብቀው። ለምክሩ አመሰግናለሁ። እንዴት ሊሰወር ቻለ? ዛሬ ለስንተኛ ጊዜ ሲያመልጠን ነው? አላውቅም። ወይ ደግሞ እንደምመጣ ቀድሞ አውቆ ሊሆን ይችላል። ማለት እንዴት ሊያውቅ ይችላል? ጠንቋይ ይቀልብ ይሆናል። አዎ፣ ወይ ደግሞ ስመጣ ከርቀት አይቶኛል። አለበለዚያ የአስተናጋጅ ዋሽቶኛል፣ ወይም ደግሞ እዛ ቤቱ ተደብቆ ነበር ማለት ነው እንጂ እኮ ምግባቸው አልተበላም፣ የታዘዙት ሻይ ራሱ አልተቀመሰም። በጣም ግራ የሚያጋባ ነገር ነው። ቆይ እንዴት በዛ ፍጥነት አካባቢ ሊሰወር ይችላል? እኔም ግራ የገባኝ እሱ ነው። አታስብ፣ በሚቀጥለው ግን እናስተካክላለን። እኔ የምልህ ዛሬ ወጣ ብለን እራት ብንበላስ? እባክህ ለእኔ ስትል። እሺ፣ ለማንኛውም አሁን ደክሞኛል። ቤት ገብተን ትንሽ እረፍት ላድርግ። እኔም እንደውም ልብስ መቀየር እፈልጋለሁ። ቀሚሴን የታየኸው ቆንጆ ነው። ነገርኩህ፣ በደንብ አድምጠኝ። ዛሬ ነው የምለው ቀን ነው። ምንም ነገር እንዲበላሽ አልፈልግም። እና ደግሞ ልጁን በፍጹም ከእይታችሁ እንዳታርቁት እሺ? ቆይ ለምን እንደማግዘው ታውቃለህ? የሰው ነፍስ በእጁ ጠፍቶ ወይን እንዲወረወር ስለማልፈልግ ነው። በደንብ ተጠንቀቁ። ለማንኛውም በደንብ ተጠንቀቁ እሺ? እደውላለሁ። እስካሁን ቁጭ ብለሃል? ተነስ ነው። እሺ እኔ ላንቺ አዘጋጅቼ እላለሁ። ልብስ ትቀይራለህ እና በእናትሽ እኔ ላንቺ ብዬ እንጂ የትም መሄድ አልፈልግም። እሺ በይና ተነስ እባክህ። አቤልዬ ግን ምን ነው ቅዝቅዝ ብለሃል? ነግሬሻለሁ እኮ ደብሮኛል፣ ሙዴ ጥሩ አይደለም። ላንቺ ስል ነው የወጣሁት። አንቺን ደስ እንዲልሽ ነው የወጣሁት። ግን በጣም አምሮብሃል። ደስ ብሎኛል። ለእኔ ቦታ አለ ማለት ነው አይደል? ለዛውም ብዙ ቦታ ነው። ምን ነው በልጅ ልትቸበችቢው ነው እንዴ? አሁን ገና የኔ አቤል መጣ። እንዲህ ስትሆንልኝ እንዲህ ደስ እንደሚለኝ ብታውቂ። ያው እንግዲህ እኔ ስራ ሰዓት አይመርጥም። አንዴ ከተደወለ ይቅርታ ቤልዬ። ችግር የለውም። አንድ ጊዜ አብቼ ልምጣ። ኢትስ ኦኬ፣ ችግር የለውም። ምን ነው ማታ ሰክሬ ረበሽኩ እንዴ? አይ አንዳንድ ለራሴ የምጠይቃቸው ጥያቄዎች ነበሩ። ለሱ መልስ ለመመለስ ብቻዬን መሆን ስላስፈለገኝ። የምን ጥያቄ? ፈጣሪ ጥሩ በጎና በሰዎች ዘንድ ተወዳጅነት ያላቸውን ሰዎች ለምን በጊዜ እንደሚወስድ
እና ለጥያቄ መልስ አገኘ? አዎ ፈጣሪኛ የምንወዳቸውን ያህል እሱም ስለሚወዳቸው ወደ ጥሩ ቦታ የሚወስዳቸው። ምክንያቱም ብቻ ዓለም ውሸታም ዓለም ስለሆነች እንደነዚህ አይነትን ሰዎች ስለሚወዳቸው ወደ ጥሩ ቦታ ይወስዳቸዋል። ይህን የተረዳሁት እኛ ወደዚች ዓለም የመጣነው ለፈተና። ቆይ በምን ምክንያት ዛሬ ይህ ጥያቄ ትዝ አለ? ከዛች ቀን በኋላ ፈጣሪ ለምን እያልኩ ጠይቀው ነበር። ግን እንደዛ ምለው በእኔ መንገድ ብቻ ነበር። እሱ የራሱ ምክንያት አለው እና እሱ ካለ ምን ማድረግ ይቻላል? እና የሄኖክን ነገር ታውቀው? አልተውኩትም፣ በጭራሽ አልተውም። ፈጣሪ በራሱ መንገድ ቢወስዳት የተሻለ ነበር። ግን በጣም ተሰቃይታ ነው የሞተችው። ስቃዋ ደግሞ አሁንም ድረስ አይኔ ላይ አለ። የኔ ነፍስ ተረጋግታ የምትቀመጠው እንደዛ ሰቃይቶ እንደገደላት ሲጥ አድርጌ ስገለው። አሁን ገባሽ? ዛሬ አንድ ቦታ ይዤሽ እሄዳለሁ። ፈጣሪን ለምን የቀና ሳዝራን ተደረስኩ። እድሜ ይስጥ፣ ጤና ይስጥ፣ እንጀራ ሰፊ ደህና ዋላችሁ። ሰላምዬ እንዴት በቀላሉ ልቤ እንዳሸነፈችኝ ታውቂያለሽ? ራስ ወዳድ አልነበረች። ሰዎችን በመርዳት የምትደሰት፣ እነሱ ሲቸገሩ እሷ እነሱን ስትረዳ በእነሱ ደስታ የምትደሰት ሴት ነበረች። እስካሁን ስንረዳቸው የነበሩትን ሰዎች እሷ ነበረች የምትረዳቸው። አየሽ፣ ተርፏት ሳይሆን ካላት ላይ ነበር የምታካፍለው። ሰላም በጣም ጥሩ ሰው ነበረች። ግን በሷ ሀዘን የተነሳ አንተ እንደዚህ አይነት ሁኔታ ውስጥ ከምትሆን የተሻለ ነገር ቢኖር ደስ የሚላት። ይኸውልሽ እንደሱ አይነት ሚስት ማግኘት ለኔ በጣም ከባድ ነው። እጅግ በጣም ማሰብ እንኳን አልችልም። እሷ ለኔ በጣም የተለየ ሴት ነበር። እኔም ላንተ ልዩ ነበርኩ። ግን ከኔ ሌላ ሴት አግብተህ ነበር። አዎ፣ ምክንያቱም አንቺ ከደስታችን የበለጠ ንዋይን አስቀድመሽ ሴተሽኝ ሄደሻል። አየሽ ልዩነታችሁ? እሷ ግን በጨለማ ህይወት ውስጥ የራሷን ብርሃን መፍጠር የምትችል ጀግና ሴት ነበረች። ጀግና ሰላም ለኔ ምንድነው ነበረች? እሺ ትሰማኛለህ? ያን ውሻ ልክስክስ የሆነ ሰካራም ሰውዬ ከየትም ብላችሁ ፈልጋችሁ ያዙልኝ። የትዕግስቴ መጨረሻ ጥግም የሆነው እሱ ነው። እሱን አግኝቶ እስካልገደለው ድረስ ያቺን ሴት ረስቶ እኔን መቼም እንደ ሴት ላይኝ አይችልም። እሺ ከዚህ በላይ ምን ላድርግ? ምን ላድርግ አቤል? ቢገባ በጣም ነው የታገስኩ። በጣም ነው የታገስኩ።
ደርሰናል። ግን አቤላ ይሄንን ነገር ማድረግ የምችል ይመስልሃል? ማለቴ ከዚህ በኋላ በነፍስ ማጥፋት ወንጀል በፖሊስ ትፈልግ መኖር አይከብድህም? አንቺ ከብዶሻል? ማለትማ አንቺ ለኔ ብለሽ ብዙ ወንጀሎች ሰርተሻል። ለምን? ምክንያቱም ይሄ ነገር ስለሚያሳስብሽ። እኔ ደግሞ ለሰላምዬ ሞት ምንም አይነት ነገር ባደርግ አይከብደኝ። ገብቶሻል? ስለዚህ ዝግጁ ነኝ። አቶ ሄኖክ እንዴት ዋልክ? መሯሯጣችን ቀርቶ ዛሬ ፊት ለፊት ተገናኘን አይደል? አቤል እመነኝ፣ እኔ አላደረኩትም። እውነቴን ነው። የዚያ ቀንም በስካር መንፈስ ነበር ስቀባጠር የነበረው። እመነኝ አቤል። አምናለሁ። አንተ አልደረከው። ሰላምዬ በገዛ እጇ ራሷን አንቃን የሞተችው። ይህን አንተ አምነህ መቀበል ትችላለህ? ትችላለህ ወይ? እኔ ግን አይመስለኝም። ምክንያቱም ማንና መቼ እንዳደረገው በቂ ማስረጃ ስላለኝ። ይህንን ደግሞ አንተ በደንብ ጠንቅቀህ ታውቀዋለህ። እኔ አላውቀውም። እውነቴን ነው፣ አላውቀውም። ጆሮ ለባለቤቱ ባዳ ነው አሉ። አይገርምም? አንተ ነህ። አዎ ሙዳትን ባለቤቴን ጨለማ ህይወቴ ላይ መታ ብርሃን የሰጠችኝን ባለቤቴን የገደልካት አንተው ራስህ ነህ። ዝጋ። ደጋግሜ ደርሼብሃለሁ። ግን ጠንቋይ ነህ መሰለኝ። ከእጄ መዳፍ ውስጥ ስንት ጊዜ ነው ፈልቅቅ ያመለጥከኝ? ከዛ በኋላ ባለቤቴን የገደላት መንፈስ ነው፣ ከዚህ በኋላ አላገኘው ምናምን እያሉ በጣም ስጨንቅና ሳስብ ነበር። ጀግናዋ ማርቲ ከነበርክበት ጉድጓድ ውስጥ ወጥታ መጣች። እሷ ለእኔ ሁሉንም ዋጋ ትከፍላለች። ሁሉም ነገር ያበቃል። የሰላምዬም ህይወት እረፍት ታገኛለች። እኔ እናንተም ከመሯሯጥ እናርፋለን። እኔ እንዳትሳሳት፣ ስህተት እንዳትፈጽም። እኔ በፍጹም እሷን አልገደልኳትም። በፍጹም እጄን በሷ ላይ አላነሳሁም። አፈቅራታለሁ እኮ። እና እዛ ቤት ውስጥ ምን አባል ታደርግ ነበር የመጣው? ሳለም ቤት ውስጥ ምን ነበር የምታደርገው? በእርግጥ ቤታችሁ መጥቼ ነበር።
ከእሷ ጋር የዛን ቀን በሰላም ነበር የተለያየ ነው። ከቤት ከወጣሁ በኋላ ጥቂት መንገድ እንደተጓዝኩ ኮፍያ እንደረሳሁ ትዝ አለኝና ተመልሼ ወደ ቤት ስመጣ ድንገት ከአንተ ጋር ተያየሁ። እናም በዛ ሰዓት ቆሜ በጠብቅ መጥፎ ክስተት ሊፈጠር ስለሚችል ካንተ ሸሸው። ይሄው ነው። አምናለሁ። አንተ እዛ ቤት ውስጥ ከመግባት በፊት ሌላ ሰው ቀድሞ ገብቶ ነበር። እንዴት እንዲህ በቀላሉ ታምነዋለህ? ያማል እንዴ? ምን እየሆንክ ነው? ነፃ እያወጣሁት። ምን ማለት ነው? አንድ ሰውዬ ወደ ገበያ በመሄድ ዕቃ ይገዛና ለአንድ ወዛደር ዕቃውን ያሸክመዋል። ግን ወዛደሩ ሌባ ነበር። ዕቃውን እንዳሸከመው ወዛደሩ ከዛ አካባቢ ይሰወራል። በዚህ ጊዜ ሰውየው በዛ ሁሉ ህዝብ መሃል ያንን ሌባ ማግኘት ስላልቻለ እንጣጥ እያለ ሌባውን መፈለግ ይጀምራል። ከዛም ሲጨንቀው ምን ነው ፈጣሪ በዚህ በተቸገርኩበት ሰዓት እንደዚህ አይነት ፈተና ሰጠኸኝ አለውና ተስፋ ቆርጦ ቁጭ ሲል አጠገቡ ተቀምጦ ያገኘዋል። እኛም እንደዚህ ነን። በጉያችን ውስጥ ችግሮቻችንን፣ አጥፊዎቻችንን ይዘን ሩቅ ነው የምንፈልገው ጠላቶቻችንን። ማርታ ሰላሚን የገደላትን ሰው በዚህ ገመድ አንቄ እንደምገለው ቃል ገብቼ ነበር። እኔ ግን ይህንን አንቺ ላይ ማድረግ አልችልም። ፈጣሪ ስራሽን ስጥሽ። ነገርኩ። አቤል ስለኛ ምንም መጠራጠር የለበት። አሁን ላይ እየረዳ ነው እንደሆነ ነው የሚያውቀው። ያው ሲያገኘው ስሜታዊ የሆኑ ነገሮች እንዳያበላሽ በደንብ ጠብቁት። ካልሆነ ግን እሱንም እንደ ሰላም በትራስ አፍኜ ሲጥ አድርጌ እንደምገለውና አንዱ ጫካ ላይ እንደማንጠለጥለው ነገረው። አቤልን በጸጸት ሞተ ብሎ ነው የሚያምነው። እሱን ለእኔ ተወው። ማጃጃሉ እንደው ተያይዤዋለሁ። አሁንም ከእሱ ጋር ነኝ። በልበልበል ቻው። ቢያንስ ያጠፋሻት ነፍስ የኔንና እሷ የምትረዳቸውን ሰዎች ምን ያህል እንደጎዳን አሳይቼሽ ጸጸት እንዲሰማሽ ለማድረግ ሞክሬ ነበር። ግን አንቺ የገዳይ ልብ ስላለሽ ምንም ሊሰማሽ አልቻለም። ሁለቴን የገደልሽ። ቀድሜ የገደልከኝ አንተ ነህ። በአንተ ፍቅር መሞቴ ነው መርጬ ከሄድኩት ከሀገር አሜሪካ ከሞቀ ትዳሬ መልሶ ያመጣኝ። አዎ የኔ ጥፋት ነው፣ የኔ ጥፋት ነው። ልቤ ነው አይንሽ እያየ እሱ እንድታገባ አትፍቀጂለት ያለኝ። ቀድመህ እንድትቀብረኝ ራሴን ላጠፋ ሞክሬ ነበር። ልታገባ ነው። አፈቅርሃለሁ እኮ። አንተ ስታገባ ከማይ ሞቴን እመርጣለሁ። አልችልም።
አልሸነፍም፣ በጭራሽ አልሸነፍም። አንተን ለሱ አሳልፌ አልሰጥም። ገንዘብ ለማግኘት አንተን መስዋዕት አድርጌያለሁ። ስለዚህ አንተን ለማግኘት ምን ማድረግ ይከብደኛል? ምንም ነገር አይከብደኝም። እገላታለሁ። ማርቲ ምን ልልሽ ነው? ልገልሽ አጨብጭቤ ዳልኩሽ አይበቃሽም? አሁን ግን እስከ መጨረሻው ልልሻለሁ። እሺ ስቀላት ምንም አይነት አሻራ እንዳይቀርሽ እና ሄኖክ የዛን ቀን በምን አጋጣሚ እንደመጣ ባላቅም ድራማዬን ግን አድምቆልኝ ነበር። ልክ ነህ። የዛኔ ሳስመልጦ የነበርኩት እኔ ነኝ። የት እንዳለም እየደወልኩ ስነግርህ የነበርኩት እኔ ነኝ። ሀሳቤ እሱንም ሰቅዬ እንደሰማኝ በጸጸት ሞተ ለማለት ነበር። ግን ያንን ባደርግ እንደማታምነኝ ስለገባኝ ራስህ በእጅህ እንድትገለው ፈቀድኩልህ። አንተ እንዳልገደልካት አውቃለሁ። አሁን ላይ ግን ሁሉም ነገር ወደ አንተ ነው የሚጠቁመው። 3 ምርጫ ነው ያለህ። አንደኛው ገድያታለሁ ብለህ እጅህን አሳልፈህ ለፖሊስ መስጠት ነው። ሁለተኛው እሱ ራሱ ይገለሃል። ስለዚህ ጊዜ ከማባከን ራሱ ይደግደለኝ ማለት። ሶስተኛው ወንድሜ በማንም ድሃ ሴት ምክንያት አንተን ገሎ ወይኔ ቤት እንዲወረወር አልፈልግም። ስለዚህ ወደምትፈልግበት ሀገር ልካለሁ። ምርጫው አንተ ነው። መሞትም መታሰርም አልፈልግም። ሶስተኛው ምርጫ ግን ተቀብያለሁ። ጎበዝ። ስለዚህ ከነገ ጀምሮ እኔ በምልህ ቃል ድራማ እንሰራለን። ያው ሀዘኑ እስኪወጣለት ራሱ እንዳያጠፋብኝ ስለምፈራ ነው። በሰላም ነው አጣርፈሽ የጠራሽን? አቤል ማመለጥከው ቁጥር ልሁ እየጨመረ ነው። እናማ ነገ አንድ የመጨረሻ ነገር እናደርጋለን። ከዛ በኋላ ወደ ፈለክበት ቦታ ልካለሁ። ቆሽ ምንድን ነው የምናደርገው? ያው ለአቤል ደንፎ የያዘው እስከ ዛሬ ከመሯሯጡ በቀር ቅርብ ለቅርብ ተገናኝታችሁ ስለማታውቁ፣ ስለዚህ ነገ አንተን እዚህ እናስርህና ደውለን ይዤዋለሁ ብዬ እጠራዋለሁ። ከዛ በኋላ ልክ እሱ እንደደረሰ ፖሊሶች ይመጣሉ። አለቀ። ፖሊሶች? አታስበኛው ሰዎች ስለሆኑ ምንም አይፈጠርም። ያው አንተም ከሀገር ሽሽት እንደወጣ ነግረዋለሁ አለ አይደለ? ቢያንስ አውርቶ ቀለል እንዲለው ነው። ከዛ በኋላ ሁላችንም እንገላገለዋለን። ግን በጣም ነው የጨነቀኝ። እንዴት አድርጌ እንደምፋታው አላውቅም።
አንቺ ስለ ፍቅር መቼም አይገባሽ። ስለማይገባኝ ሳይሆን ስለማፈቅር ነው አቤል። አንተን ያጣሁበት ቀን እስከ ዛሬ ድረስ ያንገበግበኛል። ይህንን ሁሉ ነገር ያደረግኩት አንተን ላለማጣት ብዬ ነው። አንተን እኔ ብቻ ለማድረግ ብዬ ነው። አሁንም ቢሆን ደግሞ አንተን ለማግኘት ምንም ቢሆን አደርጋለሁ። ከሁሉም በፊት ራስሽን አጥፊ። በሰዓት ማድረግ ያለብሽ እሱን ብቻ ነው። ስላወቅኩሽ አፈርኩ። አንቺን የምታፈቅሪ ኖሮ እንደዚህ አታታልኝም ነበር። እሷን ከምትገያት እኔን ብትገይኝ እመርጥ ነበር። ያችን ምስኪን የስንቱን ምስኪን እንባ ያበሰች ልጅ ይህ አይገባትም ነበር። ምንም አልልሽም። እባክህን አቤል ጥለኸኛል። አፈቅርሃለሁ እኮ እባክህ